እንዴት ናቸው? ከዚህ በፊት በሰራነው ቪዲዮ ምን አይነት የጥናት መንገድን ብትጠቀሙ የተሻለና ጥሩ ውጤትን መስራት እንደምትችሉ ተመልክተን ነበረ። በዛሬው ቆይታ ደግሞ የምንመለከተው አዋጭ ያልሆኑ የፈተና ዝግጅቶችን ነው። አዋጭ ያልሆኑ ስላችሁ ምናልባት የሆኑ ተማሪዎች ሊደግፉበት ወይም ሊታገዙበት ይችላሉ። ነገር ግን በብዛት በተጠኑ የተለያዩ የሳይኮሎጂ ወይም በኤዱኬሽናል ሳይኮሎጂ ላይ በተመሰረቱ ጥናቶች ላይ ግን በጣም የተደገፈ ወይም ደግሞ በጣም ይጠቅማል የሚል አይነት ውጤት ያልተገኘባቸውን የጥናት መንገዶች እነግራችኋለሁ። ነገር ግን አሁንም ብላችሁ ወይም የምነግራችሁ ነገር ለሆኑ ልጆች ሊሰራላቸው ነው የሚችለው ማለት ነው። ብቻ ግን አንዳንድ ሀሳቦችን የምንመለከት ይሆናል ማለት ነው። ያላችሁት የቶፕ ታይም ፍሬሽማን ላይ ነው። ቻናሉን ሰብስክራይብ ሳታደርጉ የምትመለከቱ ከሆነ ትንሽ ቪዲዮውን ወደ ላይ ከፍ አድርጉና የሰብስክራይብ ምልክቷን ተጫኗት። እኛም ወደ ሀሳባችን እንገባለን ማለት ነው። የመጀመሪያው ከዚህ ቀደም ያነበባችሁትን ደጋግማችሁ ማንበብ ነው። ይህን ስላችሁ ከዚህ በፊት ያነበባችሁትን ስታነቡ ደስ ይላችኋል አይደለ? ያው ስለሚቀላችሁ ማለት ነው። ብዙ አያደናግረኝም፣ ስለዚህ ቶሎ ጨርሼ እንድገላገል ጥሩ መፍትሄ ይሆነኛል ልትሉም ትችላላችሁ። ግን እያነበባችሁ 9ም 10ም ጊዜ ብታዩት አይምሯችሁ ላይ መቀመጥ እድሉ ከሌሎች የንባብ ክህሎቶች አንጻር በጣም ዝቅተኛና አነስተኛ ነው። ዝም ብላችሁ ስታነቡ ገጹ ሲሄድላችሁ ደስ ምናምን ሊላችሁ ይችላል። ወይም ደግሞ ውጤታማ የሆናችሁ ወይም ደግሞ ውጤታማ የሆናችሁም ሊመስላችሁ ይችላል። የተለየ ሀሳብ የሚጠይቅ ጥያቄ ቢቀርብላችሁ ግን ለፈተና በማይመጥን ሁኔታ አፈጻጸማችሁ ሊወርድባችሁ ቢችልስ ምን ልታደርጉ ትችላላችሁ? የምታውቁትና ደጋግማችሁ ያነበባችሁት ራሱ ትምህርት ሆኖ ምን መሰላችሁ? ዝም ብለን ስናጠና የሚቀለን ከሆነ ስንፈተን ሊከብደን እንደሚችልም ማሰብ ይኖርብናል። ደጋግሞ ማንበብ ጊዜ ከመውሰዱና አሰልቺ ከመሆኑ በላይ በአጭር ጊዜ ለፈተና ለመዘጋጀት ሌላ አማራጭ እያለ ይሄኛው መንገድ ብዙም የሚመከር አይነት መንገድ አይደለም። ሌላው የእኩለ ሌሊት ጥናት ነው። ማታ ማታ ማንበብ ውጤታማ አያደርግም እያልኳችሁ አይደለም። ቅድም እንዳልኳችሁ ለሆኑ ሰዎች ሊሰራላችሁ ይችላል። ወይም ደግሞ ቀድማችሁ ሌሊት 10 ሰዓት ላይ ተነስታችሁ ብታነቡ መጥፎ ውጤት ታመጣላችሁም እያልኳችሁ አይደለም። እያልኩት ያለሁት ተማሪዎች እኩለ ሌሊት ላይ ከእንቅልፋቸውን አቋርጠው የአቅማቸውን ለማንበብ ከሞከሩ በኋላ ተመልሰው ወደ እንቅልፋቸው የሚመለሱበትን ያጠናን ስልት ነው። ይህ አይነት የንባብ ባህል ተማሪዎች ማታ ላይ እስከ 4 ሰዓት ወይም እስከ 5 ሰዓት ድረስ ይተኙና ከዛ ከ5 ሰዓት በኋላ ካያችኋቸው ከእንቅልፋቸው ራሳቸውን እንደምንም ታግለው ቀስቅሰው አነቃቅተው ብዙ ከታገሉ ጊዜያቸውን ካቃጠሉ በኋላ በድካም ስሜት ውስጥ ሆነው ያነባሉ። ከዛ ጥያቄም ይሰራሉ። ከሁሉም የሚያሳዝነው ግን ጊዜያቸውን የሚያቃጥሉት ራሳቸውን ለማነቃቃት ወይ ደግሞ በድካም ስሜት ማንበባቸው ብቻ አይደለም። ካነበቡ በኋላ ምናልባትም 11 እና 12 ሰዓት ላይ ደግሞ ሲሆን ድጋሜ ለማረፍ ወስነው አይምሯቸው ያነበቡትን ፕሮሰስ እንዲያመች እድል አለመፍጠራቸው ነው። ምናልባት ሌሊት ላይ መነሳቱ ለስኬታችሁ ጥሩ ተጋድሎ እያደረጋችሁ እንደሆነ ሊሰማችሁ ይችላል። መጨረሻ ላይ ግን ጥሩ ውጤት እንድታመጡ የማያስችላችሁ ካልሆነ ምን ዋጋ አለው? ስለዚህ ሌሊት ላይ ተኝታችሁ የምታሰላስሉበትና የምታስቡበት ጊዜ አይምሯችሁ ይፈልጋል። ሌላው ሶስተኛው ማለቴ ነው በሚያምር ቀለም ኖትን እያስዋቡ ወይም እያሳመሩ እያደማመቁ ማንበብ ነው። ቢጫ ወይም ብሉ ሃይላይተር አላችሁ። በቀይ እስክሪብቶ እያሰመራችሁ ስታነቡ በተለየ መንገድ አይምሯችሁ ውስጥ ጥልቅ የሚል ይመስላችኋል አይደለ? በተሳሳተ መንገድ አትረዱኝ እንጂ ተማሪ ደስ በሚል መንገድ ደስ እያለው ለብሔራዊ ፈተና መዘጋጀት የለበትም ወይም ለሪሚዲያል ወይም ለፍሬሽማን ጥሩ ውጤት መስቀል የለበትም ማለት አይደለም። ልፋታችሁ እንዲቀል አይደል እናንተስ የምትሞክሩት፣ እኛም ደግሞ የምንሞክረው ያልሆኑትን እየነገርኳችሁ ልጥፋታችሁ እንዲቀል ነው። ስለዚህ ኖት መገልበጥ ወይም እያሰመሩ ማንበብ ከጥቅሙ ይልቅ ጉዳቱ ነው የሚያመዝነው። ይህን ስላችሁ ለአእምሯችሁ የማስታወስ አቅምን ማደራጀት አለመቻሉ ነው። የተለየ ቻሌንጅ የለውም። ስታነቡ ሊገባችሁ ይችላል፣ ግን የገባችሁን ያህል ማስታወስ ትችላላችሁ ወይ ነው ዋናው ጥያቄ አይደለ? ታዲያ ለረጅም ጊዜ ከማስታወስ አንጻር ኪሳራው የጎላ ነው የሚሆነው። ታዲያ የምታቃጥሉት ሰዓት፣ የሚባክነው ሰዓት ትምህርት ሚኒስቴር ከደብተራችሁ ውበት በላይ የፈተናችሁን ውጤት ነው የሚፈልገው። ፍሬሽማን ላይ ሆኑ፣ ሪሜዲያል ላይ ሆኑ፣ ኢንትራንስ ላይ ሆኑ ምን ያህል አወቃችሁ ወይም ደግሞ ምን ያህል ነጥቤን ሰራችሁልኝ እንጂ ምን ያህል ደብተራችሁን በሾፍት ኖት አስዋባችሁ የሚላችሁ ስለሌለ ማለት ነው። ጭንቅላታችሁ ደግሞ በቀላሉ መንገድ ሊይዝበት የሚችለውን መንገድ ብትጠቀሙ ለእናንተም የተሻለ ይሆናል። ሌላው አጫጭር የማጠቃለያ ኖቶችን እያዘጋጁ ማንበብ ነው። ይሄኛው አንዳንድ ጊዜ አጫጭር ማጠቃለያ ኖቶችን እያዘጋጁ በማንበብ ጊዜያችሁን እያቃጠላችሁ ሊሆን ስለሚችል መናገር ግድ ሆኖብኝ ነው ይህንን መንገድ እየነገርኳችሁ ያለሁት። አጫጭር ኖት ማዘጋጀት ያደግንበት ባህል ነው። አዎ
ይሄን የንባብ ዘዴ ደግሞ ከሌሎች የንባብ ዘዴዎች አንጻር ሲታይ ውጤታማ ሊያደርጓችሁ ይችላል። ማለት እንደ ሌሎቹ ጉዳቱ በጣም የከፋ አይደለም። ችግሩ ግን እንዴት ማጠቃለያ ኖቶችን ማውጣት እንዳለባቸው የማያውቁ በጣም ብዙ ተማሪዎች አሉ። አጠቃላይና ሾርት ኖት ስለተባለ ብቻ ሀሳቡን አብጠልጥሎ ይጽፉትና መጨረሻ ላይ ለመከለስ ሲፈልጉ ሀሳቡ ሙሉ ለሙሉ ሊጠፋቸው ይችላል። ታዲያ ይሄኛው መንገድ መካከለኛና ዝቅተኛ አፈጻጸም ያላቸው ተማሪዎች ከዚህ ስልት ለመጠቀም የኖት አወጣጥ ክህሎት ላይ አስቀድመው መስራት እንደሚኖርባቸው ነው ልነግራችሁ የፈለግኩት። ታዲያ ጊዜው ደግሞ አጭር ስለሆነ እሱን ተረድታችሁ እስክታወጡ ድረስ ጊዜው አስጊና አስቸጋሪ ነው። ታዲያ ጎን ለጎን ሊያግዟችሁ የሚችሉ የተለያዩ መንገዶችን ተጠቀሙ። ቻትጂፒቲም ቢሆን አንድን ሀሳብ በቀላሉ እንድትረዱትና ሊያግዛችሁ ይችላል እንድትረዱት። ታዲያ ምን እናድርግ ስትሉ ከዚህ በፊት የሰራናቸው ውጤታማ ሊያስብሉ የሚችሉ ወይም ደግሞ በኤዱኬሽናል ሳይኮሎጂ ጥናት ላይ የተመሰረቱ አዋጭ የንባብ ስልቶች አሉ። እነሱን ደግሞ ከዚህ በፊት በሰራሁት ቪዲዮ ላይ አስቀምጬላችኋለሁ። እዛ ገብታችሁ መመልከት ትችላላችሁ ማለት ነው። ታዲያ የዛሬ ቆይታችንን እዚህ ጋር እናብቃና በቀጣይ በሌላ ሀሳብ እስከምንገናኝ ድረስ አብራችሁኝ ቆዩ እያልኩኝ ቻናሉን ግን ሰብስክራይብ እያደረጋችሁ አይደለም ያላደረጋችሁ ልጆችም ሰብስክራይብ አድርጉ። እስከምንገናኝ ግን በቀጣይ በድጋሚ ቻው ቻው።